ተጎዳሁኝ ብዙ ጊዜ አለመናገራችን ይጎዳናል ራሳችን ብዙ ጊዜ ለመሞት የሞከርኩት ርቦኝ አጥቼም አይደለም ፍቅር የምፈልገውን ያክል ፍቅር ከሱ ስላላገኘሁ ስለምወደው ስለማፈቅረው ማለት ነው እና እንደዛ ይሆነ 2 አመት ቀጠልን 1 አመት ከሰባተኛ ወሬ ላይ በተጋባን በሰባተኛ ወሬ ላይ አልহামዱሊላህ እርግዝና ተፈጠረ አላህ ወንድ ልጅ ሰጠኝ የእርግዝና ጊዜ በጣም በስቃይ አለፈ ህመም ሳይሆን ጭቅጭቅ ማለት ነው ስራ ፈቶ ቤት ነበረ ውሃ ቀጠነ ነው የሚለው በቃ ራሱን እንድታከብር በግድ ወንድ ልጅ ክብር ይፈልጋል ከአቅም በላይ እንዳከብረው ይፈልጋል እርጉዝ ሆነሽ እንግዲህ እሱ መንከባከብ ይከብዳል አይደለም እሱ መንከባከብ ራስሽን መንከባከብ ያው እንደምታዩ ነው ያቀተሻልና በጣም እንክብካቤ ይፈልጋል ቤት ነው የሚውለውና ያ 9 ወር አልহামዱሊላህ አለፈ እንደምንም ወለድኩት ልጄ አልহামዱሊላህ አላህ ጤነኛ ልጅ ሰጠኝ በጣም ቆንጆ የሚያምር ልጅ ሰጠኝ ተገላገልኩኝ በሰላም አልহামዱሊላህ አቀፍኩኝ ልጄ እያሳደኩ ጭራሽ ስራ ፈቶ ቤት ውስጥ መኖር ጀመረ ከኔ ጋር ማለት ነው አራስ ቤት 9 ወር በሙሉ እስከወልድ አራስ እስከነሳ 2 ወር ቤት ነው አልወጣም ስራ ማለት ነው አይሰራም በቃ ስራው ተበላሸ ይዛኔ ይሄ ኮሪደር ልማት የሚባለው የመጀመሪያ እንደገባ ነበርኛ አካባቢ የፈረሰው ስራ ቦታው ፈርሶበት ተበላሻሸ ስራ ቤት ውስጥ አብረን መዋል ጀመረን የበለጠ ነገሮች እየተቀጣጠሉ በቃ በቤት ውስጥ እቃ ያለቀ ልጃችንን ማሳደግ እስኪያቅተን ድረስ ሁሌ እንደተደባደብን ሁሌ እንዳለቀስኩኝ መኖር ቀጠለን ከዛ ልጄ አመት ከ7 ወር ድረስ ስራ ሳይወጣ ማለት ነው ይሄ ሁሉ ሲፈጠር ቤተሰቦች አያውቁም የኔ የነበረኝ ብር እዚህ ጋር ከግማሽ ሚሊዮን በታች ነበርና ያንን አለቀ ቤት ውስጥ ማለት ስራ ፈቶ በተቀመጠበት ሰዓት ብሩ ጨረስ ነው ድምጽሽ አይሰማም ከኔ ጋር ነሽ እየሰማሁሽ ነው ማለት እና ያኔ የነበረኝ ብር ጨረስኩት በቃ የሚያስፈልግ ሁሉ እየተደረገበት ተጠቃቀምንበት ያ ብር አለቀ ባዶ ሆነን ማለት ነው ዜሮ በቃ ምንም ከሁሉም ነገር ባዶ ሆነን እዛ መጨረሻ ላይ ለምንድን ነው ስራ ማሰራው እንደገና በስራ መጨቃጨቅተው ያንን የሴቱ ጉዳይ ተውኩትና በቃ የራሱ ጉዳይ ብዬ ራሴን አሳምኜ ተቀበልኩት አጠገቤ ሲያወራ ቢያድር ወላሂ ምንም አይመስልም ሴቶች ጋር ይደዋወላላ ወላሂ የተኛው መስያ ያዳምጣዋለሁ እማዬ በእናትሽ ፎቶሽ ላኪልኝ እንተዋወቅ ወላሂ የራቁት ፎቶ ያየሁበት ቀን አለ እናቴ ከክፍለ ሀገር ስደውል የኔ ስልክ አልሰራ ብሏት በሱ ስልክ ደወለች ድንገት ኢሞ ላይ ነበርና ልጅቷ ራቁቷን ላከችለት ያ ፎቶ ፊት ለፊት መጣና ይሁን ደነገጥኩኝ ተንቀጥቀጥ እዚህ ጋር እናቴን ያናገርኩት ነው ምንም አላልኩም ወጥቼ ኮል ላይ ገባሁና እናቴን አናግሬ ስጨርስ አየሁት እንደዚህ ፎቶ አየሁ ስለው ዝም ብላ ልካልኝ ነው እሱ አይደለችም ሾፕ ምንድነው ሾው ነው ምናምን የሚባል ነገር አይደል አለ እሱ ነው አለ ፎቶሾፕ ነው አለሽ ፎቶሾፕ ነው ያንድ ባለትዳር ወንድ ፎቶሾፕስ ቢሆን አይደለም እናቃለን ግን ቢሆን እንኳን ያንድ ባለትዳር ወንድ ስልክ ላይ የራቁት ሴት ፎቶሾፕ እንኳን ምን አባቱ ያደርግለታል እዛ ልጅቷ ደግሞ ኢሞ ላይ ነበረችኝና ደወልኩላት ልጅቷ አንድ ልጅ አላትና እንዲ ማን ነው ምንሽ ነው ምናምን ሳል ልክ እንዳለፈው እንደዛችኛው ልጅ መሪም ያልኩሽ ልጅ አይነት ታሪክ ነገረችኝ አይ እንደዚህ አንድ ልጅ አለ ልጄ እና አብረን እናሳድጋለን ብሎ ያወራን ነበር ተግባብተን ነበር ባለቤትሽ ነው አለችኝ እሺ ይቅርታ ካም በኋላ አላወራው ማለችኝ ወጣው ከሱርስ እኔ አሁን ሴቶች የሚያወራው ተውኩት በቃ ራሴን አሳመንኩኝ የኔ ብቻ አይደለም የሌሎችም ሴቶች ባል ነው ብዬ ራሴን አሳመኛ እኔ ማረገው በቃ ልጄ ማሳደግ ነው የምፈልገው አሁን ለልጄ መኖር አለብኝ ስራ እንዲሰራ ነው ማበረታታው ከዛ ስራ መስራት ጀመረ ድሬዳዋ ቦንዳ ልብስ ማምጣት ጀመረ ድሬዳዋ ይሄዳል ሲፈልግ 15 ቀን ይቆያል ሲፈልግ ወር ይቆያል እንደፈለገ በቃ ደስ ሲለው ይመጣል ደስ ሲለው እዛ ይቀራል እዛንም ደግሞ እኔ ማልቀስ በቃ ለምን አትመጣ እዛ ታውቂያለሽ ድሬዳዋ ሄደሽ 2 ቀን 3 ቀን ልብስ ገዝተሽ ካልተመለሽ የቤት ክራይ አለ ባደርሽበት ልክ ትከፍያለሽ ክራይ ሳይሆን ይሄ ምንድነው የሚባለው በቀን ተከፍለው በርጎ ነው የሚባለው አዋር በርጎ ይዞ ነው የሚያድረው በቀን 150 ብር 200 ብር ነው የሚከፈለው ያ ያገኘሽው ጥቅም ይዞብሽ ነው የሚሄደው በመንገድ ላይ ደግሞ ተፍትሽ የሚባል ነገር አለ እሱ ላይ ከተወሰደብሽ እቃው እንዳለ ነው የሚወስድብሽ
እና ያንን እንዳይፈጠር ቶሎ ቶሎ ናና ቶሎ ሂድ፣ እዛ አትቆይ። በቆየህ ቁጥር እዚህ ጋር ወጪ ያለ የምግብ አለ፣ ልጃችን ማሳደግ አለብን። ሲቆይ ስለሚናፍቅሽ ሳይሆን 15 ቀን ድሬዳዋ ሄዶ በ2 ቀን ገዝቶ ልብሱን መምጣት የሚችለውን ሲቆይ የሚያሳስብሽ ለቤርጎ የሚከፈለው ገንዘብ እና ትርፋችሁ እየጎደለ ስለሚመጣ እንጂ ችግር የለብሽም። በነፃ ቢሆን ለምሳሌ በነፃ የሚያሳድረው ዘመድ ቢኖረው ወርም ቢቆይ ችግር የለውም። እዛ የቤርጎ እንደዛ ሳይሆን እኔ ሲቆይ በቃ ውስጤ ይጠረጠራል እኮ ሴት ይዞ እንደዚህ የሆነ ነው እንደዚህ የሆነ ነው የሚለው ነገር ስለማስብ ነው እንጂ እኔ ቢመጣ ደስ ይለኛል። ግን እዛ ሲቆይ ከሴቶች ጋር የሚውል ከሴቶች ጋር የሚያሳልፍ እዚህ ጋር ማየው ነገር አለ። ቤት በሆነ ጊዜ ሴት ስለም በቃ እዛ ይዞ አደረ ብዬ ነው ራሴን ማሳመነው። ሌሊት ላይ ስደውልለት ስልክ አይነሳልኝም። በቃ የሆነ ነገር ይሆናል አይደል? የሆነ አይምሮዬ 24 ሰዓት የሚያስበው ከሌላ ጋር ነው። ወይ አግብተዋል እላለሁ። እሱ ጋር ደውዬ አንድ ቀን ወንድምሽን ምከሪልኝ በእናትሽ ድሬዳዋ ሄዶ አግብተዋል ነው ያልኳት። ይሁን እንደ እብድ ነበር የሚያደርገኝ። በቃ እሱም አይረዳኝም። በቃ እንደዚህ አትጠራጠረኝ። ማልጠራጠርበት ምክንያት የለም። ምክንያቱም አጠገብ የሚደረግ ነገር አለ፣ የማየው ነገር አለ። ለዛ አጠራጠረዋለሁ። በፍጹም ምንም አላምነውም። በቃ በእርግጥ ለሱ አንቺ ታማኝ ነሽ ወይ? ራሴ ነኝ የማውቀው። እኔ ልጄ ማሳደግና ማሳደግ ላይ ነው። እሱን አፈቅረዋለሁ። ከሱ ውጪ ሌላ ወንድ እንደዚህ ካጠገቤ ወንዶች ተደርድሮ ቢሄዱ ወላሂ አይታየኝም። እሱና እሱ ብቻ ነው በህይወቴ፣ ሌላ ሰውም ያለ አይመስለኝም። ለሱ ብዬ ቤተሰቦቼን ትቻለሁኝ፣ ሁሉ ነገሬ ራሴን ጥያለሁኝ። በቃ ሁሉ ነገሬ የለፋሁበት ወደ 7 ዓመት ምናምን የለፋሁበት ሰጥቼዋለሁ ገንዘቤን። ስለዚህ እኔ ከሱ ውጪ ምንም ማውቀው ታሪክ የለም። በቃ የኔና የኔ ብቻ እንዲሆን ነው የምፈልገው። ከሱ ውጪ ደግሞ ማንንም ሰው አላውቅም። በቃ የሚመጣ ቀን ወላሂ ሰርፕራይዝ እንዲሆን ልጅን በስነ ስርዓት ጠብቄ ቤቱን ጠብቄ ደስተኛ እንዲሆን በቃ ጥር ነበር ያቀመ። በቃ አልተረዳኝም። ከዛ ሳይረዳኝ ሲቀር ከብዙ ስቃይ በኋላ አመት ከ7 ወር ላይ ልጄ መታገስ አቃተኝ። በቃ ቤተሰቦቼ ተናገርኩኝ። እስከዛሬ በልቤ ውስጥ በሆዴ ውስጥ የነበረው ስቃይ ሁሉ ከሀስከ ወንድሜ ነገርኩት። ምንም አላገኘም። ህይወቱ አንቺ ከተመቸሽ ቀጥይበት፣ እኔ ውጪ ብዬ በዚህ ህይወት ውስጥ ምልሽ ነገር የለም። በቃ እኔ በቀን ከዚህ በላይ አትንገርኝ ነው ያለኝ። ወስነሽ የምታደርጊው አድርጊ ያለኝ ታላቅ ወንድሜ ነው። እሺ ብዬ ተመልሼ ሄድኩኝ። ሄጄ ታመመ። በመሃል ስራ ቦታ ተወ። ስራውን ትቶ ታመመ። በመሃል መኖር ቀጠልን። ይሄ ድሬዳው የሚባለው ነገር ተወው። እንደገና ቤት ውስጥ መቀመጥ አብረን መዋል ጀመርን። እንደገና ቤተሰቦቼ ቤት ያምጥቼ ሰበሰብኳቸው፣ ነገርኳቸው ያለውን ነገር። ፈቶ ቤት ሲቀመጥ ሁለታችሁም ቤት ስትሉ የቤት ክራይ ያስቤዛ ከየት ይመጣል? ቤት ክራይ የዘመዶቹ ቤት ነበረ፣ ብዙ አልነበረ። ሚዛሌ እንደነገርኩሽ እሱ መጀመሪያ ይሰራ ስለነበረ ብር ደብቆኛል። እኔ አላውቅም። የኔ ብር አልቋል፣ የሱ ብር ነበር የተወሰነች ገንዘብ። ግን ያ ብር ሲመጣ ምን እንደሚለኝ ታውቂያለሽ? ቤት ከሆነ የተከራያችሁት የዘመዶቹ ቤት ከሆነ ባትከፍሉም ሲኖራችሁ ትከፍላላችሁ ነው፣ ችግር የለውም። አይ ኪራይ ነው፣ ትንሽ ገንዘብ ነው፣ ብዙ አይከፈልበትም ነበረ። ኪራይ ነው ግን ያው ብዙ አይደለም። ባይኖረውም ያን የሚያስጨንቁ ቤተሰብ አልነበሩም። የሱ ዘመዶች ናቸው፣ ችግር አልነበረባቸውም። ያው ብር ግን ነበረው። የሚገርምሽ ነገር እኔ ደብቆኛል። ከዛ ወንድ ጓደኛ ብዙ ጓደኛ ስለነበረው ከዛ በፊት በስራ ምክንያት የሚያውቃቸው ብር በዛሬ እንደዚህ ስጨነቅ ሲያየኝ አይ የሆነ ጓደኛ በድርሃለሁ ብሎኛል ሄጄ ተቀብዬው እመጣለሁ ይለኛልና ወይ 50 ሺህ ብር ወይ 20 ሺህ ብር ምናምን ይዞ ይመጣል። እኔ የዋህ ነኝ። በቃ ጓደኛው አበደረው ብዬ ያቺን በቤት ውስጥ ተቀምጠው እንጠቃቀምባታለን። ከዛ መጨረሻ ስራ መስራት አለበት፣ ሌላ ጭቅጭቅ ተፈጠረሽ ይሰራል ምናምን አለ። እንደገና ቤተሰቤ ሰብስቤ ብር እንዲሰጡት ለመንኳቸው። ስጡን እንስራ አልኳቸውና ስራ ጀመርን፣ ሁለታችንም ማለት ነው። አልሐምዱሊላህ ጥሩ ነበር። ስራ ቦታው አዲስ ቦታ ነው። ተከራየን፣ መስራት ጀመርን። የዛኔ የተሻለ ሆነ። እየሰራን በመሃል በቃ የሆነ ሰይጣን ነገር አለበት መሰለኝ፣ ስራ ትውት የሚያለው ነገር ሁሉም ነገር ትቶ እኔ ልጅ አለኝ፣ ገና ህፃን ነው ልጅ። ሌሊት ነው የምወጣው። አትክልት ቤት ነበር የጀመረው። ሌሊት የአትክልት ስራ የሚያውቀው ያውቀዋል። ሌሊት ነው ስራው የሚወጣው። ብርቱካን ቤት ጁስ ቤት ከፍታችሁ አብራችሁ ነው መስራት የጀመራችሁት? ጁስ ቤት ምናምን ሳይሆን አትክልት ብቻውን። ጁስ አልጀመርንም ነበር። አትክልት ቤት መስራት ጀመርን። ከዛ ጥሩ አየር ነበር። ሳይጠፋብኝ ድሬዳዋ ልብስ እየሄደ በሚያመጣ ጊዜ እየሄደ 7 ቀን ምናምን እዛ ቤርጎ ሲያደር
ቤት ውስጥ ካንቺ ጋር ያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆት የሚላላክ ሰውዬ እንግዲህ ካንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። ሶ እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ አትፈሪም ነበር? በሽታ እንዳይመጣብሽ አትሰጊም? ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበረ ከሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደል? ራስሽ መስዋዕት አድርገሻል። ችግር የለብሽም። በሽታ ቢያመጣ አብሮኝ እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም፣ ዋናው ብቻ እሱ ከኔ ጋር ይሁን። ያ ነበር በቃ ይሁን። በቃ እውር ነው ለሱ አእምሮ እውር ነው። ከሁሉም ሰው ወጣላለበት እሱ የመጣ በቃ ራሴም እንኳን አልኩሽ እኮ ለሱ ብለሽ እንግዲህ አሳልፈሽ ለህይወትሽ ሞትን ነው የሰጠሽው ሰው ለበሽታ የምታስቢው ታሪክ የለም። መጀመሪያ ለመንኩት፣ ከዛ በቃ ጣል አድርጌ ተውኩት። ስለዛ ፋይል ዘጋሁን። ከሴት ከኢደር ይዋል በቃ እሱ ከኔ ጋር ይምጣ እንጂ ስለሱ ተውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ አጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ጋጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመረ። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበርና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሷ አይደለችም ያየችው፣ ባለቤቷ ነው ያየው። ነው እዛ እኮ ስራ የለውም ለምን ይሄዳል? እና ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሉ። ከሷ ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይና አይቼ በሶስተኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባትህ ይኸው እዛ ጋር ነው አልኩት። አመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋር አለ አባትህ ብዬ በእጄ ያሳይቸው ጥዬው ሄድኩኝና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድምየው በቃ ምንም አይ በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው ለምን ታካብጃለሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ገባሁ። ሻይ ቡና ከሆነ ችግር የለውም። ስለዚህ እኔም እኮ ወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብጂ ሻይ ቡና እኮ ነው ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና እላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ ወራሽ ነው መለስ ያለብሽ። ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? አሃ እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና አላለሁ። እኔ በቃ የዛን አለቅሳለሁ እንጂ ሐሳቤን ያው እንደምታየኝ አሁንም ሐሳቤን በስነ ስርዓት እየገለጽኩ አይደለም። አልናገርም ግን በአይኔ አለቅሳለሁ። መናገር አልችልም። ለቅሶ ነው የሚቀድመኝ ለነሱ። አሁን አልቅሼ ደክሞኝ አይኔ ማለት ነው ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሐሳቤን አልገልጽም በስነ ስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ ይሆናለሁኝ አለቅሳለሁ። ከዛ እንደዛ የሆነን ስራ ቦታው መስራት ተጀመረ። አትክልት ቤት ከፍታችሁ ቤተሰቦችሽ ገንዘብ አዋተው ሰጧችሁና አትክልት ቤት ከፍታችሁ መስራት ጀመራችሁ? ስራ እየሰራን አትክልት ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ማን ይዘው ነበረች? የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች በትንሽ ብር አግኝቻት ልጄ እንድትንከባከብ አድርጌ ያው ርቁም አልነበረም። ይዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁ። ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቀልኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ እኔ እሰራለሁ፣ ሂሳብ ይዛለሁ። በጣም አሪፍ ነበረ። በቃ የሆነ ሰክሰስ ነበረ ስራ ቦታው በጣም አሪፍ። እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሌ 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ። መኪና ጠዋት አይመጣልሽም እና ሲመጣ ራሱ እቸገር ነበር። የሚያወርድልኝ ሰው አጣ ነበር። ወዛደሮቹ በር ላይ አምጥሎ ይጥሉልሻል፣ ማስገባት ያለብሽ አንቺ ነሽ። ታጥን ራሱ የሚያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያልን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚል ስራ። እኔ እንደምን ያሰብኩት ሰፊ ነበረ ቦታ ስራ ቡና ሰራበት፣ ግማሹ ሻይ ቡና ሰራበታለሁ። ሳምቡሳ ምናምን እችላለሁ፣ ፒዛ፣ ፍጣይር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወሽ እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየቅኩኝ ጓደኞች ያረባገራሉ ብድር እየጠየቅኩኝ በጣም ያመቻቸሁኝ አሪፍ ሁኔታ ላይ ያለሁኝ።
በቃ እንደ ሴጣን መልሶ በቃ ስራውን ድምጥ ማጧጠፋው ጭራሽ መውጣት አቆመ። ስራ እቃ ማምጣት ማለት ነው። እለምነዋለሁኝ በቃ ስራ እቃ አምጣልኝ ብቻ እቃ አምጣ። እኔ ምክንያቱም እቃ አላውቅም። እዚህ ጋር የአትክልት ስራ በጣም እውቀት ይፈልጋል። እሱ ረጅም ዓመት ስለሰራበት ያውቀዋል። ስለ ሁኔታው ስለ ስራው በጣም አእምሮ አለው። ጎበዝ ነው በእንደዚህ አይነት ነገር ማለት ነው። እና በእናትስ ብቻ እኔ እቃውን ነው የምፈልገው። እቃው ጫን አስጭንልኝ፣ መስራቱ በእኔ ተወው። በቃ ወንድሜን አናገርኩኝ ከክፍለ ሀገር ታናሽ ወንድሜ፣ እሱ አምጥቼ እሱ እያገዘኝ ድርድር በጣም ያኔ ፎርም ይፈልጋል አትክልት ቤት። ድርድርም ለመድኩኝ፣ አስለመደኝ። ከሱ መስራት ስለምፈልግ ብቻ ያለሙያዬ መደርደርን ለመድኩኝ። ከዛ በጣም በአሪፍ ሁኔታ ያስኩኝ። ከስተምር በጣም መያዝ ይችላል። ከስተምር ያዘልኝ እሱ። ከዛ ያው ከስተምር ፈገግታ ነው የሚፈልገው። ፈገግ ያልኩኝ እየተጫወትኩኝ ድካሜን እየደበቁኝ መስራት ጀመርኩኝ። በጣም አሪፍ ነበረ። ከዛ ስራው እርግፍ አድርጎ ማምጣት ተወብኝ በመሃል። ከዛ ማምጣት ሲተው የኛ አጠገብሽ እኮ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። አረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ለሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል። 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁ። ደግሞ የእግር መንገድ አለው፣ ገባ ያለ ነው ትንሽ። በጨለማ ብቻ ነበር እንደወንድ አይዞሽ ማራውን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሹ። አላማ ቢስ የሆኑ ወንዶች እስከ 40 ሺህ ብር ይዤ አዲስ አበባ ታውቂዋለሽ። ከሌባ ጋር ነው የምትጋፈጩ። የምሰራው ስራ ያውቃሉ አጠገቤ። ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው። እንደዚህ አይነት ወንዶች ቀርበዋቸው ስራ ላይ ጎበዝ የሆኑ ሴቶች ለወንድሟች ስለሆኑ ከህይወታቸው ቢዝነሳቸው የሚሞተው በወንድ የሚበሉት የሚከስሩት። ናንሳ ጎበዝ ባል ቢኖራት ይሄኔ ስንት ቅርንጫፍ ትከፍት ነበር። እንኳን ከስራ አረብ ሀገር ለመልሳት መጣ። ረዛን በቃሽ ተመለሺ። ወይ ተቋረጠባት። ረዛን ነው ስሟስ። ተመልሳ ከጻፈች አስገባት። ሙሲ የመጀመሪያው ጥፋቷ መጀመሪያ ከሴት ጋር የያዘችው ጊዜ አለቃሽ ቀንጥረ ማስወጣት። ሌባ ላመሉ ዳቦ ይልሳል። አመለኛ ልክስክስ ወንድ መቼም ነው የማይቀየረው። አመል ነው። አረብ ምን ይላል መሰላችሁ? ትጥላዕ ሩህ ጠብዕ ማ ቢተገየር። ትጥላዕ ሩህ ጠብዕ ማ ቢተገየር ማለት የሰው ልጅ አመል ካለበት ሩሁ ብትወጣ ጠብዕ አይቀየርም። አመል አይለቅ። ሱሰኛ ያገግማል እንጂ አይድንም። በተለይ የሴት ሱስ ያለበት ወንድ፣ ሴሰኛ ወንድ መቼም እለውጠዋለሁ ብላችሁ እንዳታስቡ። ከሴሰኛ ወንድ ጋር አብራችሁ ያላችሁ ሴቶች መቼም ይተዋል፣ ይለወጣል። በቃ እድሜ ልኬን ስቃጠል እኖራለሁ ካልሽ በሽታ አምጥቶብሽ አርጅቶም ቤት ውስጥ መውጣት ቢያቅተው ቤት ውስጥ ከሰራተኛ ጋር የማጣመጣል ሰራተኛ ካለሽ አመል ነዋ። አመል አይለቅ። አመለኛ ነው። ስለዚህ እለውጠዋለሁ። አንቺ ትለወጫለሽ። አንቺ ማዲያት ታውጫለሽ። አንቺ ለበሽታ ትዳረጊያለሽ እንጂ ሴሰኛ ወንድ፣ የሴስ አመል ያለበት ወንድ መቼም አይለቀው። ከገዛ ዘመዱም ጋር ሲልከሰከስ ልታገኙ ትችላለሽ። ዘመድ አይምሩ። ሴስ ያለባቸው ህፃን ከመድፈር አይምሩ። የሚታያቸው አይናቸው ላይ የሚታያቸው ያ ነገር ብቻ ነው። በሽታ ነው ይሄ። እሺ ኔትወርኳ ሲመልሳት ረዛን ነው ስሟ። እናስገባታለን። ወደ ቀጣዩ ባለ ታሪክ እንሂድ። የምር አንዳንዶቹ ለውጠዋለሁ ብለው ነው የሚገቡት። ገና ሳትወልድ አታቆምም ነበር። ገና ሳትወልድ ለመጀመሪያ ጊዜ የራቁት ቪዲዮ ምናምን በሚላላክ ኢሞ ላይ ሲልከሰከስ ባየችው ጊዜ
እኔ ብቸኛ በነበርኩ ሰዓት ይህ ነገር ሱስ ሆኖብኝ ነው። አንቺ አረብ ሀገር በነበርሽ ሰዓት ብቸኝነቴን ለመርሳት ኢሞ ላይ ከብዙ ሴቶች ጋር ስለማወራ ሳላስበው ሱስ ያዘኝ። ስለዚህ ተረጂኝ፣ ሱሱ እስኪለቀኝ። የሲጋራ ሱስ ነው? የጫት ሱስ ነው? የመጠጥ ሱስ ነው? ይሄ እኮ የሴት ሱስ ነው። እንዴት ነው የሚለቀ? እስከሚለቀኝ ተረጂኝ። እሷ ደግሞ ሞኝነቷ እስከሚለቀው ኢሞን ሲደልት ሌሊት ላይ እሷ በተኛችበት ዳውንሎድ አድርጎ እንደገና ሲያወራ እየያዘችው ደጋግማ እድል ሰጠችው። መቼም በሽታ አምጥቶ በሽተኛ ሆኖ ያርጋ ቁራኛ እስካላረገሽ ድረስ ኒቨር ነው ማይተወው እንደዚህ አይነት ነገር። ገና ሳትወልጂ ነበር ይህንን ሰውዬ ከህይወትሽ ንቅል አድርገሽ ማስወጣት የነበረብሽ። ልክስክስ። እሺ እግዚአብሔር ያውቃል። ወይ ሀቡዬ እንዴት ነሽ? ሰላም ነው ማሪ? እግዚአብሔር ይመስገን። እንዴት ነሽ? አለን። እንኳን ኢዚ አይ አስተማሪ ታሪክ አለኝ ያልኩሽ ነው። ግን የጻን ልጅ ፕሮፋይል ስላደረግሽ እኮ ልጅ እንዳትሆኚ ብዬ ነው ዝም ያልኩሽ። ኢንቫይት አድርጌሻለሁ። እሺ ውዴ፣ አጭር አስተማሪ ታሪክ አለኝ ብለሽ ኮመንት ላይ ጽፈሽ ነበር። አዎ አጭር ነው። ምን መሰለሽ፣ ምንድነው ስሙ፣ በቲክቶክ አንድ ሰው ተዋውቄ አገባሻለሁ አፈቅርሻለሁ ምናምን ብሎ እውነት መስሎኝ ከሱ ጋር መጻጻፍ ጀመርን። የውጭ ዜጋ ነው ማለት ነው። ከዛ እየተጻጻፍን በቃ ጥሩ ነገር ነው የሚያወራኝ፣ በጣም እንደሚያፈቅረኝ እንደሚወደኝ እና መጥቶ እንደሚያገባኝ ምናምን እያወራኝ ከዛ በጣም እውነት መሰለኝ። እኔም እያወራሁት ምናምን እያለ ከዛ እንትን አለ፣ በቃ መጥቼ ላገባሽ ነው የምፈልገውና በጣም ነው የወደድኩሽ፣ በህይወቴ ላይ ስለገባሽ በጣም ደስተኛ ነኝ። ስለዚህ በቃ ስጦታ ልላክልሽ ምናምን አለኝ። እንዴ ገና ተዋውቀን ብዙ ሳታቀኝ ስለኔ ሳታቅ ምናምን ምን አይነት ስጦታ ነው የምትልኝ? ማሪ ይህንን ታሪክ በጣም በተደጋጋሚ ሰምተነዋል። ስጦታ ልላክልሽ ብሎ የመላኪያውን ክፋ ያለሽና ብር በላሽ አለቅ አይደል? በጣም ብዙ ሴቶች በተደጋጋሚ ለአመታት እየገቡ ይህን ታሪክ ሲነግሩን ነበር እና ሰምተነዋል። ግን እኔ አንቺ አልተበላሽ ግን አላኩለትም አላኩም እኔ $40,000 ብሎ እንዴት $40,000 እኔ ማንነኝና ነው ለኔ $40,000 የሚልክልኝ? እኮ ብዙ ሴቶች ነግረውናል። ብዙ ጊዜ በተደጋጋሚ እስኪሰለችን ድረስ ይህን ታሪክ ሰምተናል። የተበሉም አሉ ያልተበሉም አሉ። ስላልተበላሽ ጎበዝ፣ እናመሰግናለን። እሺ አብዬ አመሰግናለሁ። የኔ ውድ መልካም ጊዜ። እሺ እኔ እንደዚህ አይነት ነገር አምናችሁ የምታወሩ ሴቶች ጊዜያችሁ ራሱ ያሳዝነኛል። ገንዘብ ራሱ ባትበሉ ጊዜያችሁ ያሳዝነኛል። ሌላ ዜጋ በቴክስት በቪዲዮ ኮል ሳትደዋወሉ ሳታውቁት መልኩን በቴክስት ኤአይ ኮምፒውተር ምናምን እያወራችሁ ምን ያህል ይሄ የሚያሳየው ምን ያህል ሌላ ዜጋ ለማግባት ያላችሁን ጉጉት ነው የሚያሳየው። እና ባይዘው ገንዘብ ብቻ አይደለም ውድ፣ ጊዜ ውድ ነው። ገንዘብ የሚመጣው በጊዜ ነው እና ጊዜያችሁ ውድ ነው። ጊዜያችሁን ዝም ብላችሁ አታባክኑት። ዝም ብላችሁ ከአንድ ሌላ ዜጋ ብላችሁ ካሰባችሁት ኤአይ ጋር ወይንም ከሆነ አካል ጋር የምታጠፉትን ጊዜ የሆነ ነገር ዩቱብ ላይ በነፃ ብትማሩበት ይሻላችኋል። ኦር ሶሻል ሚዲያችሁን ብታሳድጉበት፣ ቪዲዮ በመስራት ላይቭ በመግባት ራሳችሁ ላይ ብትጠቀሙበት። ጊዜያችሁ ውድ ነው። ፈጣሪ ለእናንተ ነው የሰጣችሁ ጊዜያችሁን። ፈጣሪ ለእናንተ የሰጣችሁን ውዱን ጊዜያችሁን አሳልፋችሁ ለማንም አትስጡት። ጊዜ በገንዘብ አይገኝም፣ ገንዘብ ግን በጊዜ ይገኛል። ስለዚህ ከገንዘባችሁ በላይ ውድ ጊዜያችሁ ነው እና ሞኝ አትሁኑ። ጊዜያችሁን ዝም ብላችሁ በምንም አታባክኑት። ያ ሰው ከእናንተ ጋር ጊዜውን ሲያባክን ገንዘብ ሊሰራባችሁ ነው። ኦኬ፣ ከተሳካለት ገንዘብ ሊበላችሁ ነው። አገባሻለሁ ምናምን ብሎ አንድ ወንድ ዘሎ መጥቶ አገባሻለሁ ሲልሽ በጣም ስለሚንቅሽ ነው። ለምን ነው ታውቃላችሁ? ሴቶች ለማግባት በጣም ትልቅ ጉጉት አላቸው። የሴቶች የመጨረሻው ህልም ማግባት ነው። ሴት ልጅ ትልቁ ህልሟ በህይወቷ አግብታ መኖር ነው።
በቃ ሴቶች የሚኖሩት የሚፈጠሩት እኛን አግብተው ለመኖር ነው። እኛ የነሱ ህልም ነን። ሴት ልጅ ተወልዳ አድጋ ህልሟ ወንድ አግብታ መኖር ነው። ስለዚህ እኔ ህልሟ ስለሆንኩኝ ምንም ብላ ታምነኛለች ብለው ስለሚያስቡ ሴትን በጣም ስለሚንቁ ነው ዘለው መጥተው አገባሻለሁ ብሎ ብርሽ የሚበላው። አገባሻለሁ ካልኳት ብሯንም ልቧንም ሁሉ ነገሯን ትሰጠኛለች ብሎ ስለሚያስብ፣ አንቺ ደግሞ ህልምሽ ማግባት ብቻ እንዳልሆነ ልታሳዩ ይገባል። ማግባት ብርቅሽም ድንቅሽም እንዳልሆነ፣ የምትኖሪው ለማግባት ብቻ እንዳልሆነ፣ የምትኖሪለት ህይወት እንዳለሽ ልታሳዩ ይገባል። ዝም ብላችሁ አገባሻለሁ ላላችሁ ሁሉ ዘላችሁ ልባችሁንም ገንዘባችሁንም ጊዜያችሁንም ሁሉ ነገራችሁን አትስጡ። የምታገቢው አንቺ ስትፈልጊ ነው። እሱ መጥቶ ዘሎ አገባሻለሁ ስላለሽ አይደለም። መጥቶ ላግባሽ ሲልሽ አልፈልግም፣ ጊዜ አይደለም። ቆይ መማር መስራት ህይወቴ መቀየር እፈልጋለሁ ማለትና ህይወታችሁ ውድ እንደሆነ መንገር አለባችሁ። እሺ እሙረዛን ገብተሻል፣ ግን ኔትወርኳ ጥሩ አይደለም። እሙረዛን አንተ ልጅ ደግሞ ይሄ ፊልም የሚባል ልጅ እንዴት እንደሰለቸኝ። የአሜሪካ ባንዲራ አድርጎ በቃ አንተ የአሜሪካ ባንዲራ ስላደረግ የሆነ በቃ ልዩ ቦታ የሚሰጥክ ምናምን አድርገህ ነው አይደል ራስክ የምታየው። እዚህ ቤት የአሜሪካ ባንዲራ አይደለም ምንም ነገር ተሸክመ ብትመጣ አትገባም። ዝም ብሎ ዝባዝንኪ አናስገባም። እኛ ቤት ቁም ነገር ያለው ሰው ብቻ ነው የምናስገባው። እንደ አቴንሽን ሲከር ነው በእናታችሁ። ኡምረዛን ወይ ይሰማል? የሚረብሽ ድምፅ አለ። ሄሎ ወይ የሚረብሽ ድምፅ አለ። ኔትወርክሽን አስተካክለሽ ነይ ማሬ። ዘቢባ ለምንድን ነው 80 ጊዜ የምትወጪው? ዘቢባ እኛ እኮ የቀን ስራውን ሽብን አንቺን 10 ማስገባት። ትወጫለሽ፣ ፍላወር ትልኪያለሽ፣ ትወጫለሽ፣ ፍላወር ትልኪያለሽ። 10 ጊዜ አንቺን ኢንቫይት ማድረግ የቀን ስራ ሆነብን እኮ። አትውጪ። እየተደወለብሽ ከሆነ ነጋዴ ሴም ካርድ አይከትም። ላይቭ በሚገባበት ስልክ ላይቭ በዋይፋይ ግቢ። ሴም ካርድ አትክተችበት ላይቭ የምትገቢበትን ስልክ። ነጋዴ ሆነሽ ላይቭ ከፍተሽ 80 ጊዜ ስልክሽ በጠራ ቁጥር የሚነቅልሽ ከሆነ ከስተመሮችሽ ይሰለቻሉ፣ ይሄዳሉ ወደ ሌላ። ዘቢባ ፋሽንን ኢንቫይት አድርጓት። እሺ ውዶች፣ ዋይፋይ ሀቦ እኮ አስተካክያ ዋይፋይ ሽማሪ እንዴ ስራ አይደል እንዴ? ካንዬ ማር። እሺ ኢዚ አቤት፣ እንዴት ነሽ? ሰላም፣ እንዴት ናችሁ? እንዴት ነሽ አቡ? አለን ማሪ፣ ሰላም ነው እግዚአብሔር ይመስገን። ልጅ አስተኝቼ ስለሆነ ታሪኬን አጠር አድርጌ ለመናገር እሞክራለሁ። በተቻለ መጠን ደግሞ ታሪክ ለመናገር የሚገቡትን ሰዎች ደቂቃ ቢመጠንላቸው ላሉ ረጅም ሰዓት ስጠይቅ ነበር። እኔም አዎ ማሪ፣ እኔም አይቼሻለሁ፣ ግን የጻን ልጅ ፎቶ ሲታየኝ የሆነ አንደር ኤጅ ሰው ዝም ብሎ እያላገጠ ምናምንም መሰለኝ። በዛ ላይ ደግሞ ገዝቱ የሚችለው 8 ሰው ነው። አንዷ ጨርሳ እስክትወርድ ነበር እየጠበኩ ነበረ። ቅድም አይቼ ነበር። እንደዛ አይደለም፣ ትልቅ ነኝ። ይሄ ፕሮፋይሉ የኔ አይደለም፣ ላይ ያለው ዝም ብዬ ያደረኩት ነው ፕሮፋይል። ልጀምር አይደለ? ለማሳጠር ያህል። እሺ እናቴ። እሺ ታሪክ የሚጀምረው ከዩኒቨርሲቲ ነው። አዲስ አበባ ነው ያለሁት። የምኖረው አዲስ አበባ ነው። ተወልጄ ያደኩትም እዚሁ ነው። 12ኛ ክፍል እንደጨረስኩኝ መደወላቡ ዩኒቨርሲቲ የሚባል ነበር፣ እዛ ነበር የደረሰኝና እየሰማንሽ ነው ጉዴ። ተቋርጠሻል። እኔ ነኝ የተቋረጥኩት ጋይስ። እኔ ነኝ የተቋረጥኩት። የእሷ ኔትወርክ ነው። ኢዚ ነው ስሟ ስትመጣ አስገባት። እሺ ተረኛ የእሷ ነው። አዎ ነቀላት እኮ ኔትወርኳ።
ረዛን መጨረሻው ምን እንደሆነ ብንሰማ ደስ ይለናል፣ ግን ኔትወርክን ቢያላት መሰለኝ። ረዛን እየፈለኳት ነው። ምን አዲስ አስተማሪ ታሪክ አለኝ እያልሽ ነው ከቅድም ጀምሮ፣ ግን አካውንትሽ ፕራይቬት ነው። ፕራይቬት አካውንት ማስገባት አንችልም። ሴቲንግ ውስጥ ግቢና አካውንትሽን አስተካክለሽ መታሽ ጻፊ። ምን አዲስ የምትባይለች እንትና 3 አበባ ያረግሽው ፕሮፋይልሽ ብርታት ሄሉዬ፣ ብርታት አንቺም አካውንትሽ ፕራይቬት ነው። ልጅ አንድ ያፋልጉኝ አፋልጋት ጋይስ፣ አንድ ቀን ማዘጋጀት አለብኝ ላፋልጉኝ። ለምን አሁን አፋልጉኝ በጣም በዝቷል። እኛን እናትና ልጅ ካገናኘን በኋላ እንዳለ ቤቱ አፋልጉኝ በአፋልጉኝ አድርገውታል። አፋልጉኝ ቪዲዮ ከሰራችሁ እኛ ሪፖስት እናደርግላችኋለን። አለቀ። እሺ ኡምረዛን ከመጣች አስገቧት። እሺ አማራዊት የወንድምሽን ፎቶ አድርጊና ስክሪን ሪካርድ እናርግልሽ። ሀቡዬ እኔ እንትን መዳሜ ጋር ስላለሁኝ ነው። እህቴ ከታች አለች ካስገቢያታለሽ። እሷ እንትኑ ሁሉ ነገር ትንገርሽ። ታዲያ ለምን አንቺ ትጽፊያለሽ? ታዲያ እንደዛ ከሆነ ለምን ራሱ አጽፍ? እሷ ምንም ነበር የምንጽፈው እኮ ነው። አንቺ አትጻፊ፣ አንድ ሰው ይጻፍሽ። ቢያችሁ አንድ ሰው ነው መጻፍ ያለበት። ሁለት ሰው አንድ አይነት ኮሜንት የሚጽፍ ከሆነ አንዱ ገብቶ እሷን አስገቢያት ካለ በቃ እድሉ አለቀ። ኡምረዛን ከጫጫታው ትንሽ ራቂ ፕሊዝ። ከልጆቹ ራቂ ማሬ። ኡምረዛን ወይ ኔትወርክ እኮ አስቸገረኝ። አሁንስ አሁን ይሰማል? ግን ጫጫታ አለ አጠገብሽ። የመዳም ልጆች ናቸው መሰለኝ። እሺ አሁንስ እንጃ እንደ ቅድሙ ጸጥ ያለ አይደለም። እሺ ቀጥይ በቃ ችግር የለውም። አይ ልጆች ወጥተው ነበር መጥተዋል ለዛ ነው። ኦኬ በመጨረሻ ብርቱካን ቤቱ ከሰረ። ብርቱካን ቤቱ ከሰረ በመጨረሻ። ከዛስ እንደዛ ያሽከት ላ አልከሰረም። መክሰርም አልከሰረም ማለት ቃም ያመጣልኝ ያጣውና ገበያ ቀዘቀዘ፣ ተፎካካሪዎች መጡ ምናምን እያልሽ ስለነበር የከሰረ መሰለኝ። እሺ አልከሰረም። በቃ እሱ ቤቱ ቀዘቀዘ። ከስተመር ማለት ይሄን የመክሰር ደረጃማ አልደረሰም፣ ግን ያው እንደ መጀመሪያው አልነበረም እና ይሰማል። በጸጥ ብላለች። እየተሰማን አይደለም፣ ትቆራረጫለሽ። ወይ በቃ ኔትወርክ ሲስተካከል ነይ ማሬ። ኔትወርኳ ሲስተካከል ትምጣ አይደል ውዶቼ? በእንደዚህ አይነት ሁኔታ እንዴት እንሰማለን? አስተካክልና ነይማ። ቅድም በደንብ ተመስጠን እየሰማንሽ ነበር። ጥራት ነበረው፣ ጸጥታ ነበር። አሁን ልጆቹ መጡባት፣ የመዳም ልጆች መጡ። እንዴት አትክልት ቤቷን ጥላ ድጋሚ ስደት እንደመጣች ከባሏ ጋር ምን ላይ ደረሱ መጨረሻ ላይ የሚለውን፣ ሁለተኛ ልጅ ወለደችው የሚለውን ለመስማት ነበር። እሺ ምን አዲስ? ወይ ሀውዬ እንዴት ነሽ? አለን ማሪ፣ እንዴት ነሽ? ደህና ነኝ ይመስገን። ያው በራሴ አካውንት አይደለም የገባሁት፣ ማንነት የምታውቅ አልፈልግም። ስ ታሪኬን ማውራት ስለፈለኩ ነው። እሺ ማሪ፣ እኛ ከታሪኩ እንጂ ከባለ ታሪኩ ማንነት ጋር ምንም የለንም።
ሃይማኖት፣ ስም፣ ቦታ ምናምን እንዲገለጽ አንፈልግም። በስምም ቀይረሽ ማለት የታሪኩን ስም ቦታ ቀይረሽ ማውራት ትችላለሽ። እኔ ከልጅነቴ ነው የሚጀምረው ታሪኬን ማውራት የፈለኩትኝ በእኔ አይነት ህይወት እያለፉ ያሉ ሰዎች ካሉ ምናምን ተስፋ ይሰጣል ብዬ ስለማስብ ከዛ ደግሞ ሰው እግዚአብሔርን እንዲያመሰግን ስለምፈልግ በእኔ ህይወት ለዛ ነው እና ወደፊት ደግሞ እግዚአብሔር ብሎ ነገሮች ደግሞ ከዚህ የበለጠ ሲስተካከሉልኝ በሚዲያም ፊት ለፊት አወራዋለሁ ራሴ ፊት ለፊት ብዬ አስባለሁኝ እና ታሪኬ ከልጅነቴ ነው የሚጀምረው እኔ